ዜናዎቻችን ቀጥለዋል። በማዕድን ኢንቨስትመንት ዘርፍ የተሰማሩ ባለሀብቶችን የማበረታታት የዞኑን የኢኮኖሚ አቅም ለማሳደግ እየሰራ መሆኑን የምዕራብ ጎጃም ዞን ማዕድን ሀብት ልማት መምሪያ አስታወቀ። በግራናይት የኢንቨስትመንት ዘርፍ የተሰማሩ ባለሀብቶችን የስራ እንቅስቃሴ የዞንና የወረዳ አመራሮች ጎብኝተዋል። መረጃውን ያደረሰን የምዕራብ ጎጃም ዞን የመንግስት ኮሙኒኬሽን ጉዳዮች መምሪያ ነው። ያየፈንት ያቀርበዋል። በማዕድን ኢንቨስትመንት ዘርፍ ለተሰማሩ ባለሀብቶች ምቹ ሁኔታን በመፍጠር የዞኑን የኢኮኖሚ አቅም ለማሳደግ እየሰራ መሆኑን የምዕራብ ጎጃም ዞን ማዕድን ሀብት ልማት መምሪያ አስታውቋል። በግራናይት የኢንቨስትመንት ዘርፍ የተሰማሩ ባለሀብቶችን የስራ እንቅስቃሴ የዞን የወረዳ አመራሮችና ባለሙያዎች በጎበኙበት ወቅት የዞኑ የማዕድን ሀብት ልማት መምሪያ ኃላፊ አቶ ጌትነት አባት እንደተናገሩት ዞኑ የማዕድን ሀብት ክምችት ያለበት በመሆኑ የዞኑን ብሎም የሀገሪቱን የኢኮኖሚ አቅም ሊያሳድግ የሚችል ነው ብለዋል። በቢአይ ካና ወረታ ኢንተርናሽናል ኃላፊነቱ የተወሰነ የግል ድርጅት ፈጥኖ ወደ ልማት መግባት ያሳዩትን መልካም ጅማሮ ሌሎች ባለሀብቶችም ወደ ኢንቨስትመንት እንዲሰማሩ ድጋፍና ክትትል እንደሚያደርጉም ገልጿል። በጣም በርካታ የግራናይት ሀብት አለ፣ ወርቅ አለ፣ ኦፓል አለ፣ ሌሎችም የኮንስትራክሽን ማቴሪያሎች አሉ ዞናችን ማለት ነው። ስለዚህ አሁን ያለነው የወረታ ኢንተርናሽናል የግል ድርጅት ላይ ያለነው የጎበኝን ያለን ማለት ነው። ስለዚህ በጣም ብዙ ያላየናቸው ገና ግራናይት በሰፊው አለ፣ ቡሬ አለ፣ ወንበረም አለ። ማዕድን በጣም ለክልላችንም ለሀገራችንም አዲስ የንጋት ተስፋ ሆኖ እንዲሰራና ዋና የኢኮኖሚ ምንጭ እንዲሆን ገንዘብ እንዲያገኝ በርካታ የስራ እድል እንዲፈጠር አድርጎ እየሰራ ነው ማለት ነው። የቡሬ ዙሪያ ወረዳ የማዕድን ሀብት ልማት ጽሕፈት ቤት ኃላፊ አቶ መልከነ በቀለ በወረዳው በማዕድን ኢንቨስትመንት ከተሰማሩ ባለሀብቶች መካከል በቢአይ ካና ወረታ ኢንተርናሽናል በግራናይት ምርት በመሰማራት ለአካባቢ ወጣቶች የስራ እድል መፍጠራቸውንም ተናግረዋል። ከዚህ ማዕድን ዘርፍ እንግዲህ በርካታ ባለሀብቶች የምርመራ ፍቃዳቸውን አምጥተው ወደ ስራ ለመግባት ጥያቄ ያቀርባሉ። ነገር ግን ከነዚህ ባለሀብቶች አሁን ላይ በተግባር የምናየው ቢአይካ በአራቱ ሳይቶች ላይ የብሎክ ማውጣት ስራ ወይም ደግሞ ቆረጣ ስራውን የሚያካሂድ ነው። የምርመራ ፍቃድ አውጥተው ብለው ትልልቅ ሀብት ይዘው የተቀመጡ አሉ። እሱ ላይ ትኩረት ሰጠን ክትትል እናደርጋለን። በቴክኖሎጂ ዘርፍ የተማሩ ወጣቶች እዚህ ጋር ገብተው ስራ እየሰሩ እንደሆነ ያየነው ነው ዛሬ። የቢአይ ካና ቡሬ ኳርታስ ፕሮጀክት አስተዳደር ስራ አስኪያጅ አቶ ኃይለማርያም ሲሳይን ፕሮጀክቱ ወደ ኢንቨስትመንት ስራው ከተሰማራበት ጀምሮ ከሚያገኘው ጥቅም በተጨማሪ ለህብረተሰቡ የመሰረተ ልማት ዝርጋታ ስራዎችንና ሌሎች ተግባራትን በመፈጸም ማህበራዊ ኃላፊነቱን በመወጣት ላይ መሆኑን ገልጿል። ግራናይት ማዕድን እንደ ኢትዮጵያ እንደ ሀገር ብዙም ያልታየና ያልተፈተሸ ስራ ነው። ኖርማሊ ወረዳ አኳያ የኛ ድርጅት ወረዳው ባጠነው አግባብ ቦታው ላይ ገብቶ ከፍተኛ የሆነ ስራ እየሰራ ነው ያለው። እንደ ሀገርም ከፍተኛ የሆነ ኢኮኖሚ የሚያስገኝ የገበያ መስክ ነው ብለን እናስባለን። እንደ ድርጅትም የተሻለ ነገር ያገኘንበት ነው። ብዙ ቀበሌ ላይ የጥልቅ የውሃ ጉድጓድ ቆፍሮ ለማህበረሰቡ ያስረከበበት ሁኔታ አለ። በግራናይት አምራች ድርጅቶች ተቀጥረው የስራ እድል ተጠቃሚ ነው ወጣቶች የስራ ልምዳቸውን በማዳበር ተጠቃሚ መሆናቸውንም ነግረውናል። እዚህ ስራ በመግባቴ በጣም ደስተኛ ነኝ። ምክንያቱም በሳይንስ የተማርኩትን ፕራክቲካል በደንብ አውቄበታለሁ። ሲቀጥል ደግሞ በአገራችን ግራናይት ያለውን ጠቀሜታ ሞር ደግሞ ከዚህ በላይም ከሰራንበት ለሀገሪቷ እንደሚያስፈልጋትና ለውጥም እንደሚያመጣ ተረድቻለሁኝ። በይካ ከገመረ እዚህ ቡሬ ሳይት ከመጣ 3 አመት አሳልፏል። ጥሩ እድል አለን። ለኛም ስራ አጦች የሰራ ነው የምንጠቀመው። እኔ እዚህ ከገባው እስካሁን ድረስ ያው ልጆቼንም እያስተማርሁ ነው። ለራሴም ለውጥ አግኝቻለሁ። ጥሩ ደሞዝ የተከፈለ ነው ያለው መስራው። የጉብኝቱ ተሳታፊዎች ባለሀብቶች ያመረቱት ያለው የግራናይት ውጤት በማየታቸው ጥሩ ተሞክሮ እንዳገኙና በወረዳቸው ባለው የወርቅ የግራናይትና ሌሎች የማዕድን ውጤቶች ባለሀብቶች ተሰማርተው ኢንቨስት እንዲያደርጉ ምቹ ሁኔታን ለመፍጠር ዝግጁ መሆናቸውንም ተናግረዋል። የካና ፕሮጀክት የሰሜን ቀጠና ኢንቨስትመንት ዋና ስራ አስኪያጅ ምክትል ኮሚሽነር ጥበብ ኃይሉ ፕሮጀክቱ በተለያዩ የኢንቨስትመንት ዘርፎች በመሰማራት ከ650 በላይ ለሚሆኑ ወጣቶች የስራ እድል መፍጠሩን ገልጸው ከውጭ የሚገባው ምርት በሀገር ውስጥ በመተካት ለተላላቅ ድርጅቶች ምርቶን ያቀረቡ መሆኑን ማክለዋል። በኢንጂነሪንግ የተመረቁ ሜካኒካል ኢንጂነሪንግ፣ ኤሌክትሪካል ኢንጂነሪንግ፣ ኢንዱስትሪያል ኢንጂነሪንግ የተማሩ ልጆች እዚህ ፋብሪካ ውስጥ ስራ እድል ተፈጥሮላቸው እየሰሩ ናቸው ማለት ነው። አሁን በፊት ለኮንስትራክሽን እንትኖች አብዛኛው ይሄ ምርት የሚገባው ከውጭ ነበር። አሁን ከውጭ የሚገባውን ምርት ተክቶ በአገር ውስጥ ይሄ ፋብሪካ ለትልልቅ ኢንቨስትመንቶች እያቀረበ ነው ያለው። ድሮ ምናልባትም ከቻይና ከቱርክ ይቀርብ የነበረ ምርት ነው ይሄ ምርት። አሁን ግን እዚህ ፋብሪካ በመታየት ፋብሪካ እየተመረተ ባለፉት 2 አመታት ውስጥ ከውጭ ምናስገባውን የግራናይት ምርት አስቆሟል ማለት ይቻላል። ድርጅቱ ከሚያገኘው ጥቅም በተጨማሪ ለአካባቢው ህብረተሰብ የተለያዩ አገልግሎቶችን እየሰጠ መሆኑንም ዋና ስራ አስኪያጁ ተናግረዋል።